ላይ በህይወቱ ላይ ምን እንደተፈጠረ ምን እንደተካሄደ ያው እናውቃለን። ከዛሬ እሱ መከታተል ከጀመርኩኝ በኋላ ጀምሮ እስከ ዛሬ የእሱ ማንነት የእሱ ምን በደንብ ጠንቅቄ አውቃለሁ። ግን ዛሬም ያው ጥያቄ ቀርቦለት ያንዳንዱ ነገር መልሰዋል። ምንድን ነው ያለው? ምንድን ነው የተፈጠረው? እነግራቸዋለሁ። ውድ ቤተሰቦቼ ጀግናው ዘላለም ያው ቤተሰብ እንዲለው ታውቃላችሁ። ቤተሰቦቹ በልጅነቱ ነው ያረፉት። በልጅነቱ ካረፉ በኋላ ከአክስቱ ጋር ነው የሚኖረው ነበረው። ያው አንድ እህት አለችው። እሱም ትንሽ ነበረ፣ እህቱም ትንሽ ነበረች። በዛ ሰዓት አክስቱ ወስታ ነው የምታሳድጋቸው ነበረው። ትንሽ ካደጉ በኋላ እሱም ተምሮ ጥሩ ላይ ደረጃ ላይ ደረሰ። እህቱም አስተማራት። ከዛ በኋላ ከክፍለ ሀገር አውጥቶ ወደ አዲስ አበባ መጣቸው። እሱም ለህግ አማካሪ ነው ታውቃላችሁ። በጣም አለ የተባለ ጠበቃ ነው። ይሄ ስራው ጎን ለጎን ነው የሚሰራው እና በጀግንነቱ የምናውቀው ዘላለምን እንደምታውቁ ብዙ ስራ ሰርተዋል። በዲኮሾ ላይ በጣም አሉ የተባሉ ኬዞችን ሰርተዋል። ህይወቱን በዛ ልክን ክፉን ደጉን ብዙ ነገር አሳልፈዋል። በተለይ መስፍን ኬዝ የያዙ ጊዜ ሉልና እሱ በጣም መከራ አይተዋል። የሁለታቸውም የትዳር አጋራቸው ወይስ ነጊ የትዳር አጋር ይሆናል ያሉ ፍቅረኛሞች የተለያዩበት በዛ ሰዓት ነው። ዘላለም የፍቅር አጋሩ ውጭ ሀገር አሜሪካ እንደምትኖር ሁላችንም እናውቃለን። በዛ ሰዓትም ተናግሮ ነበረ። ግን ለሱ ብላ ነው ሁሉ ነገር ጣል አድርጋ አገር የገባቸው ነበረው። የምታስታውሱ ከሆነ አገር እንደገባች የሆነ ቤትም ገዝተው ነበር ሪል ስቴት ላይ እና ከዛ በኋላ እንደምታውቁ በመስፍን ሰዎች በጣም ጉዳት ደርሶባታል። እንደውም በዛ ሰዓት ተደፈረች፣ በመስፍን ሰዎች ተደፈረች የሚልም ጭጭምታ ሰምተን ነበር የምታስታውሱ ከሆነ ዛሬ አመት ከምናምን። ስለዚህ ያው ስሟም ላስታውሳችሁ እድል ነው የምትባለው የነበረው። በአሁን ሰዓት ከዘላለም ጋር ተለያይተዋል። በጣም ነው የተሰማኝ። ተለያይተናል። እሷም ወደ አገሯ ተመለሰች፣ እኔም ወደ ስራዬ ቀጠልኩኝ ሲል በጣም ነው የተሰማኝ። ለምን እኔ እስካሁን አንድ ላይ ያሉ ነው የመሰለኝ፣ ያኔ በጓደኝነት ያሉ ነው የመሰለኝ የነበረው። ነገር ግን አይደለም። በዛ ኬዝ በጣም ተጣልተው እሱም የብቻው እሷም ወደ አገሯ እንደተመለሰች ነው የተናገረው። ዘላለም የወንጀል ስራዎችን ብቻ አይደለም የሚሰራው፣ የህግ አማካሪ ነው፣ ጠበቃ ነው። በብዙ ነገር በጣም ጎበዝ የሆነ ጀግና ነው። አንድ እህቱና አክስቱም ቤት ገዝቶ ወደ አዲስ አበባ እንዳመጣቸው እናውቃለን። እና በዙሪያው ብዙ ነገር ያጋጠመው ልጅ ነው። በዛው ልክ ደግሞ በጣም ጀግና ነው። ግን እኔ ትንሽ የተሰማኝ ከእድል ጋር መለያየታቸው በጣም አስከፍቶኛል። በጣም ለምን እንዳስከፋኝ ታውቃላችሁ? እሷም በጣም ጎበዝ ነበረች። ስራው የምታግዘው የምትደግፈው፣ አይዞህ በርታ ወደ ኋላ እንዳትል የምትለው ጀግና ነበረች። ግን ዛሬ ተለያይተዋል። ግን አይቀርም አንድ ቀን ያገባል። ለዛውም ደግሺ ቤተሰቦቼን የኢትዮ ቤተሰቦቼ በሙሉ አገር ውስጥ ያሉትን ጠርቼ ደግሺ ነው አዳራሽን ተከራይቼ አገባለሁ ብሏል። እንግዲህ በተስፋ እንጠብቃለን። ምክንያቱም ዘላለም ብዙ ሰው ይወደዋል። ዘላለም ብዙ ሰው ያከብረዋል። ዘላለም በጣም ጀግና ጋዜጠኛ ነው። ዘላለም በብዙ ነገራቶች የሚሳተፍ ጀግና ነው። የዛሬው ብቻ አይደለም፣ ብዙ ስራዎችን ይሰራል። ይህ ጀግና ወንድማችን ዛሬ ደግሞ አንድ ስጦታ ተሰጥቶት ነበር። ስጦታውም ቤት ነበር። ግን ያ ቤት እኔ አልፈልግም፣ ከዚህ በፊት የደረሰኝ ቤት ስላለ ተከታታዮቼ ብዙ ስለሆኑ በጣም ስለሚወዱኝ በጣም ስለሚያከብሩኝ ለእነሱ አሳልፌ ለመስጠት እፈልጋለሁ። ስለዚህ ውድ ቤተሰቦቼ ይሄ ጀግና ወንድማችን ዘላለም ቤት ተሰጥቶት ነበር። ያ ቤት ደግሞ ለተመልካቾቼ ይሰጥልኝ፣ እኔ ቤት አለኝ፣ ለእነሱ ስጦታ ብሰጣቸው ይቀለኛል፣
እነሱ ለእኔ ብዙ ነገር አድርገዋል። ስለ ራሴ የህይወት ታሪክ ብዙ ማውራት አልችልም። እናት አባቶቼ በህይወት በልጅነቴ ስላጣኋቸው የሚሰማኝ ስሜት አለ። አሁን ግን የምኖረው ከአክስቴና ከእህቴ ጋር ነው። እነሱ የጦርኩኝ ነው የምኖረው። በስራዬ በጣም ደስተኛ ነኝ። በእርግጥ ስራዬን ብዙ ዋጋ የሚያስከፍል ብዙ ነገር የሚያደርግ ስራ ነው። ግን ያ ሁሉ ተቋቁሜ ስራዬን የሰራሁኝ ነው። እንግዲህ ከእድል ጋር ከተለያየን በኋላ እስካሁን ምንም አይነት የተፈጠረ ነገር የለም። እሷም ወደዛ ሂዳለች። ነገር ግን በቅርቡ እሞሸራለሁኝ። ይሄ ስራዬን የምትወድልኝ እንደ እድል የምታከብርልኝ ማትነቀፋኝ ስራው አምና ወዳ የምትገባ ሴት ናት ብለዋል። እንግዲህ ዘላለም ጀግናው የሉል ወንድም በቅርቡ ሊሞሸር ነው እላቸዋለሁ። ስለዚህ ምንድን ነው የሚባለው? ሁላችንም ያው በወጉት እንደምንጠብቀው እርግጠኛ ነኝ። ሉልን እንጠየቅልን። ምክንያቱም ሉል ባለፈ ይሄ የአባቱ ኬዝ ሳይጀምር በፊት ቀለበት ላደርግ ነው እናቴ የወደደቻት አለች ብሎ ነበር። ኤልሳ ከሄደች በኋላ ኤልሳ ሌላ ሰው ካገባች በኋላ። ስለዚህ አሁን የእኛ ጥያቄ ሉል የሚጠየቅልን አይደል? የሁላችንም ጥያቄ ነው። ሉልን ይጠየቅልን እላቸዋለሁ። እና ለዘላለም ሰርግ ሁላችሁም በጉት እንደምንጠብቁ ተስፋ አለኝ። የሁላችንም ምኞት ነው። የዘላለም ደስታ ሁላችንም ያስደስተናል። ምክንያቱም ዘላለም በጣም ጀግና ምንም ነገር ማይበግረው በቃ እኔ ነኝ ያለው ሰው በስርዓት አስረድቶ በተረጋጋ አነጋገሩ ጸባዩ አስተካክሎ ይሄ እኮ እንደዚህ አይደለም፣ እንደዚህ ነው፣ እንደዚህ ብታረጉ እንደዚህ ነበር። ስለዚህ ያለው ነገር ህግን እንደዚህ ነው የሚከለክለው። ህግ የሚከለክለው ነገር አታርጉ፣ ከህግ የሚያገናኛችሁ ነገር አታርጉ ብሎ ያንዳንዱ ነገር የመከራቸው ነው ጉዳዩን የሚሰራ እንጂ እሱ ዝም ብሎ እንደዚህ አይልም። ለምን? ህጉ በምን ሁኔታ እንደሚያስቀጣ ያውቀዋል። ህጉ ምን እንደሚፈቅድ ያውቀዋል። ጠበቃ ስለሆነ እያንዳንዱ ነገራቶችን በነገራችን ላይ ዘላለም ብዙ ነገራቶች በውስጥ ነው የሚጨርሰው። ለምን? ሁሉ ነገር ሚዲያ ከወጣ ልክ አይመጣም። የሰውን ህይወት ይረብሻል፣ የሰውን አይምሮ ይረብሻል። ያ ሰው ነገ ልጅ ወልዶ ሊኖር ይችላል። ያ ልጅ ያ ቪዲዮ ሲያይ አይምሮ ልክ ላይ መጣ ይችላል። ለካ አባቴ እኔ ልጅ ያለሁኝ እንደዚህ አድርጎ ነበረ ወይ፣ ለካ እናቴ እንደዚህ አድርጓት ነበረ ወይ። በቃ ብዙ ነገር የሆነ ውስጣቸው ላይ እልህ እንደሚፈጠር የሚያደርጉ ነገራቶችን ሲኖሩ ዘላለም ሚዲያ ላይ አያወጣቸውም። ህግ አማካሪም ስለሆነ ጠበቃ ስለሆነ ትምህርቱን የተመረቀው በሱ ነው። ብዙ ነገራቶችን በውስጥ እንደሚጨርስ ከዚህም በፊት ተናግሯል፣ አሁንም ተናግሯል። እና ያ ስለሆነ ይሄ ጀግና ወንድማችን ቢያገባ የሁላችንም ደስተኛ እንደምንሆን አልጠራጠርም። ደግሞ እንዲያገባ ነው። ያው አሟሸራለሁ። ሰው ማሸረም ደግሞ በአዳራሽ ሁሉ ነገር አድርጌ ደግሼ ህዝቦቼ የሚወዱኝ የሚያከብሩኝ የሚሰፈሰፉልኝ ሰብስቤ ነው የምደግሰው። ሁሉም በጉጉት ይጠብቅ። ማላደርገው ነገር አደርጋለሁ ብዬ አላወራም። አገባለሁ በቅርብ። ሁሉም በጉጉት ይጠብቅ። ማናት ኬት ናት አሁን ለማውራት አልፈልግም ብለዋል። እንግዲህ በአጭር ነው የቋጨው። ምንም አይነት ስለ ህይወቱ ሊወራ አልፈለገም። ለምን እንደሆነ ታውቃላችሁ? ከተናገርኩኝ ይዛዛል፣ ወሬውን ይወጣል በማለት ይሆናል። እኔ የተረዳሁት እንደዛ ነው። ምክንያቱም ብዙ ሚዲያ ላይ የተወራበት ነገር ጥሩ አይደለም። እኔ እንደ ዘላለም አስተሳሰብ ነው ያለኝ። የህይወት ምንነታችሁ፣ ህይወታችሁ፣ የህይወት ታሪካችሁ ያኔ ሰውን የሚያስተምር ነገር ኦኬ፣ ግን ስለ ቤታችሁ ገበና ሚዲያ ላይ መናገር ጥሩ አይደለም።
በዛው ልክ ሰውን እንዳዘነላችሁ በዛ ልክ ደግሞ የሚነቅፋችሁ ሰው አለ። አይምሯችሁ የማይቀበሉ ነገር ይናገራሉ። የሰው ምላስ አጥንት የለውም ግን አጥንትን ይሰብራል እንደሚባል በጣም ከባድ ነው። በተቻላችሁ አቅም ምንም ነገር ስለ ህይወት ታሪካችሁ ሚዲያ በታወሩ ደስ ይለኛል። በቃ የሆነ አለ አይደል የምታወሩትም ማታወሩትም ነገር አለ። ልክ እንደዛ አይደለም። በቃ አጠር መጠን ያለ መልስ መልሳችሁ በሌላ ጉዳይ መግባት። አንዳንዱማ ልክ ከታች እንደሚገረፍ የመሰለ እንደዚህ ሁኜ እንደዚህ አድርገውኝ በዚህ ወጣ በዚህ ገባ አባቴ እንዲህ ያደረገኝ እናቴ እንዲህ ያደረገች የወለደችንን እናት ያንዳንዱ ገበናዋ ሚዲያ ላይ ወጥቶ ይወራል። ያ ጅልና ጅላንፎ ጅላጅል ስለሆኑ ነው እንጂ በምንም ታምር የቤተሰባቸው ማንነት መናገር አልነበረባቸውም። እንግዲህ ከሰው ስህተት ከብረት ገዳ አይጠፋም ይባላል። ስለዚህ ኑራችን በቅርብ ሊያገባ ነው። ሁላችንም በደስታና በተስፋ እንጠብቅ እና እኔም አበረታቱኝ። እኔም የዘላለም ደጋፊ ነኝ። ስለዚህ አበረታቱኝ፣ ከፍ አድርጉኝ፣ ደግፍ አድርጉኝ፣ አትጣሉኝ፣ አበረታቱኝ። እወዳችኋለሁ። መልካም ምሽት። በሌላ ነገር እንገናኝ ባይ